አንዲት ሴት አንድን ወንድ አይታ እንደወደደችው ወይም እንደማይመጥናት ለመወሰን ምን ያህል ጊዜ የሚፈጅባት ይመስላል? ደቂቃዎች ወይስ ሰዓታት? ተሳስተሃል። በጥናት እንደተረጋገጠው በአይኖቿ ፎቶውን አንስታ ፕሮሰስ አድርጋ ውሳኔ ለመስጠት የሚፈጅባት ጊዜ ከሰከንዶች ያነሰ ነው። አብዛኛው ወንድ ሴትን ለመማረክ ምን ልበላት ብሎ ሲጨነቅ፣ ምርጥ ወንዶች ግን እንዴት ልታያት በሚለው ላይ ይሰራሉ። ፕሮፌሰር አልበርት መሄራቢያን የተባሉ የኮሚኒኬሽን ተመራማሪ እንዳረጋገጡት የምናስተላልፈው መልእክት 55 በመቶ የሚወሰነው በምንናገረው ቃል ሳይሆን በሰውነት ቋንቋችን ነው። ወዳጄ፣ ዛሬ አፍን መክፈት ሳያስፈልግህ በደመነፍስ የሴቶችን ትኩረት የምትስብበትን ብዙዎች የማይነግሩህን 5 የሰውነት ቋንቋዎች ሳይንሳዊ ሚስጥር እንፈታለን። በተለይ አራተኛው ነጥብ ብዙ ወንዶች ሳያውቁት የሚወድቁበት ወጥመድ ነው። እስከ መጨረሻው ድረስ ከተከታተልከኝ ከዚህ ቪዲዮ በኋላ ወደ አንድ ክፍል ስትገባ የሚሰማ ስሜት ይቀየራል። ወደ መጀመሪያውና በጣም መሰረታዊ ወደ ሆነው ህግ እንግባ። ይህ በባዮሎጂ ኤክስፓንሲቭ ፖስቸር ወይም ሰፊ አቋቋም ይባላል። ይህንን ስልህ ግን እግሮችህን ሰዎች በሚመላለሱበት ቦታ ላይ በሰፊው መክፈት ማለት አይደለም። ይህ ስልጣን ሳይሆን ስርዓት አልበኝነት ነው። ሳይንሱ እንዲህ ነው። በ2016 በካሊፎርኒያ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ሴቶች በደመ ነፍስ ሰፊ ቦታ ከሚይዙ ወንዶች ጋር የመቀራረብ ዕድላቸው ጠባብና የተጨናነቀ አቀማመጥ ካላቸው ወንዶች በእጅጉ የላቀ ነው። ለምን? ምክንያቱም በዝግመተ ለውጥ ወይም ኢቮሉሽን ታሪክ ውስጥ ቦታ መያዝ የአልፋ ወይም ደግሞ የመሪነት ምልክት ነው። አንተ ስትቆም ወይም ስትቀመጥ እጆችን አጣጥፈ ትከሻህን አጉብጠህ ከሆነ ለአእምሮዋ የምትልከው መልእክት እኔ ራሴን ለመከላከል እየሞከርኩ ነው፣ ፍርሃት ውስጥ ነኝ የሚል ነው። ይህ ደግሞ ወዲያውኑ እንድትመለስ ያደርጋታል። ታዲያ ትክክለኛው የማግኔት አቋቋም ምንድነው ካልክ፣ አንደኛ የትከሻ ስፋት። እግሮችህ በትከሻ ስፋት ልክ መከፈት አለባቸው። ይህም ሚዛንህን እንደጠበቅና እንደማትወድቅ ያሳያል። ሁለተኛ የእጅ አቀማመጥ። እጆችህን ኪስ ውስጥ ከመክተት ይልቅ ወደ ውጪ አውጣቸው። በጠረጴዛ ላይ ከሆነ ሰፋ ያለ ቦታ ያዝ። ሶስተኛ የደረት ክፍትነት። ክፍት ደረት ለሴቷ አእምሮ ምንም የምደብቀው ነገር የለኝም፣ ለራሴ ሙሉ እምነት አለኝ የሚልን ኃይለኛ መልእክት ያስተላልፋል። ይህ ቀላል ይመስላል፣ ነገር ግን ሞክረው። ቦታ ስትይዝ በሰውነት ውስጥ ያለው የቴስቴስትሮን መጠን ይጨምራል። የጭንቀት ሆርሞን ወይም ኮርቲሶል ይቀንሳል። አንተ በራስህ ስትተማመን፣ እሷ ያንን በንዝረት ታገኘዋለች። ሁለተኛው ነጥብ የአይን ግንኙነት ነው። ግን ቆይ አይን አይኗን እይ የሚለውን የተለመደ ምክር እርሳው። ቀጥ ብለህ ማየት ብቻውን ታዳኝ እንደሚያይ አውሬ ሊያስፈራራ ይችላል፣ ወይም ደግሞ እንደ መርማሪ ፖሊስ ሊያስጨንቃት ይችላል። ሴትን ልጅ የሚያማልላትና በውስጧ የኤሌክትሪክ ስሜት የሚፈጥረው ዘ ትራያንጉላር ጌዝ ወይም ደግሞ የሶስት ማዕዘን እይታ የሚባለው ነው። ይህ ቴክኒክ በሆሊውድ ፊልሞች ላይ የመሳሳም ጊዜ ሲደርስ ተዋናዮች የሚጠቀሙበት ሳይንሳዊ ዘዴ ነው። እንዴት ነው የሚሰራው ካልክ፣ እያወራችሁ እያለ በመጀመሪያ ግራ አይኗን ታያለህ፣ ቀጥሎ ደግሞ ቀኝ አይኗን ታያለህ። ከዚያም ወረድ ብለህ ከንፈሯን ወይም ደግሞ አገጯን አይተህ ተመልሰህ አይኗን ታያለህ። ይህ በምስሉ ላይ 3 ማዕዘን ይፈጥራል። ሳይንሳዊ ምክንያቱ ምንድን ነው? እይታህ ወደ ከንፈሯ ሲወርድ ሳትናገር ልስምሽ እፈልጋለሁ ወይም በአንቺ ተማርኬያለሁ የሚል መልእክት ታስተላልፋለህ። ይህ ደግሞ የሶሻል ጌዝ ወይም ማህበራዊ እይታ ከተባለው ወደ ኢንቲሜት ጌዝ ወይም የቅርብ እይታ ይቀይረዋል። ነገር ግን ማስጠንቀቂያ፣ ይህንን የምታደርገው ንግግሩ ሲሞቅና ተግባቦት ሲኖር ብቻ ነው። ገና ሃይ ስትልህ ከንፈሯን ካየህ እንደ ባለጌ ትቆጠራለህ። ጊዜ ወይም ደግሞ ታይሚንግ በጣም ወሳኝ ነው። እሷ ስታወራ በትኩረት አዳምጥ። ልክ ዝም ስትል ይህን የሶስት ማዕዘን እይታ ወርውርባት። ውጤቱን በቅጽበት ታየዋለህ። ልብ ምቷ ይጨምራል፣ አይኖቿ ይርገበገባሉ። ይህ ቃላት ሊገልጹት የማይችሉት ጉልበት ነው። ይህ ቀጥሎ የማቀርብልህ ነጥብ ደግሞ ብዙ ወንዶች የሚወድቁበት ወጥመድ ነው። ስሙ ነን ሪአክቲቭ ቦዲ ላንጉዌጅ ወይም ደግሞ የማይረበሽ የሰውነት ቋንቋ ይባላል። ሴቶች በተፈጥሮ ኢሞሽናል ስቴቢሊቲ ወይም የስሜት ጥንካሬን ይፈልጋሉ። ይህንን ደግሞ የሚያውቁት ከአፍ ሳይሆን ከእንቅስቃሴ ነው። ብዙ ወንዶች ሴት ሲያዩ ወይም ደግሞ ቆንጆ ሴት ስታናግራቸው መጨናነቅ ይጀምራሉ። እጃቸውን ያሻሉ፣ ጸጉራቸውን ይነካካሉ፣ ስልካቸውን ያበራሉ። እነዚህ ፔሲፋይንግ ቢሄቪየርስ ይባላሉ። አእምሮአችን ጭንቀትን ለማብረድ የሚያደርጋቸው እንቅስቃሴዎች ናቸው። ለሴቷ አእምሮ ግን ይህ ምን ማለት ነው? ይህ ሰውዬ በራሱ አይተማመንም፣ እኔ አስጨንቄዋለሁ፣ ስለዚህ እኔ ከሱ በላይ ዋጋ አለኝ ብላ እንድታስብ ያደርጋታል።
ከፍተኛ ዋጋ ያላቸው ወንዶች አይቁነጠነጡም። እንቅስቃሴያቸውም ቁጥብና ዓላማ ያለው ነው። ጭንቅላትህን አታወዛውዝ፣ ዓይንህን አታቁለጭልጭ። ልክ እንደ አለት ሁን። እሷ ስትስቅ አንተ ፈገግ በል እንጂ አብረህ አትሽከርከር። ይህ ስቲልነስ ወይም ደግሞ እርጋታ እሷን እንድትተማመንብህ ያደርጋታል። ይሄ ወንድ በማንኛውም ሁኔታ ውስጥ አይረበሽም፣ ስለዚህ እኔን መጠበቅ ይችላል የሚል የደህንነት ስሜት ይፈጥርላታል። አስታውስ፣ ንጉሥ የሚንቀሳቀሰው በዝግታና በጥንቃቄ ነው። የችኮላ እንቅስቃሴ የፍርሃት ምልክት ነው። በሚቀጥለው ጊዜ ከሴት ጋር ስትሆን ራስህን ታዘብ። እግርህን እያንቀጠቀጥክ ነው? አቁም። ወዲያውኑ ኃይልህ ሲመለስ ይሰማሃል። አራተኛው ወሳኝ ነጥብ ቀላል ቢመስልም ትልቁን ልዩነት የሚፈጥረው የእጆች አቀማመጥ ነው። በሰው ልጅ ሳይኮሎጂ ጥናት እጆች ትረስት ኢንዲኬተርስ ወይም ደግሞ የእምነት ጠቋሚዎች ናቸው ይባላል። ድሮ በነበረው ዘመን አንድ ሰው እጁን ከደበቀ መሳሪያ ወይም ድንጋይ ይዞ ሊሆን ይችላል ተብሎ ስለሚታሰብ አእምሯችን በደመ ነፍስ ይጠራጠረዋል። ዛሬም ቢሆን እጅህን ኪስህ ውስጥ ከከተትክ፣ ጠረጴዛ ስር ከደበክ ወይም ደግሞ እጆችህን አጣጥፈህ ከደበክ ሴቷ ሳታውቀው ይህ ሰው ግልጽ አይደለም የሚል ስሜት ይሰማታል። በተቃራኒው መዳፍህን እያሳየህ የምታወራ ከሆነ ወይም እጆችህ በግልጽ የሚታዩ ከሆነ ግልጽነትንና ታማኝነትን ታንጸባርቃለህ። ይህ ብቻ አይደለም። መዳፍን ወደ ላይ ማድረግ የመቀበልና የመጋበዝ ምልክት ሲሆን ሴቶች ወደ አንተ እንዲጠጉና በምቾት እንዲያወሩ ይጋብዛል። አንድ ዘዴ ልንገርህ። ስትቆም አውራ ጣትህን ብቻ ኪስህ ውስጥ ከተህ ሌሎቹን ጣቶችን ወደ ውጭ አድርገህ ወደ ወንድነት ማዕከል የምታመለክትበት አቋቋም አለ። ይህ ካውቦይ ስታንስ ይባላል። ይህ በጣም ኃይለኛ የወንድነት ምልክት ነው። በራስ መተማመንንና ወንድነትን በአንድ ላይ ያሳያል። ነገር ግን ይህንን የምታደርገው በጣም ቅርብ ሳትሆንና በተወሰነ ርቀት ላይ ሆነ ነው። የመጨረሻው ነጥብ ብዙ ጊዜ በተሳሳተ መንገድ የሚነገረው ሚረሪንግ ወይም የእሷን እንቅስቃሴ መቅዳት ነው። አዎ፣ ሰዎች የሚመስላቸውን ሰው ይወዳሉ። ነገር ግን እንደ በቀቀን እሷ ያደረገችውን ሁሉ ወዲያውኑ የምትደግም ከሆነ፣ ለምሳሌ እሷ ጸጉሯን ስትነካ አንተም ጸጉርን የምትነካ ከሆነ ይሄ ክሪፒ ወይም ደግሞ አስፈሪ ያደርግሃል። እዚህ ጋር ነው ዲሌድ ሚረሪንግ ወይም የዘገየ መስታወታዊ የሚመጣው። እሷ ወደፊት ጠጋ ብላ ካወራች አንተ ወዲያውኑ አትጠጋ። አዳምጥ። ተረድተህ ከጥቂት ሰከንዶች በኋላ ቀስ ብለህ ጠጋ በል። ይህ ምንን ያሳያል? በእሷ ተጽዕኖ ስር እንዳልወደክ፣ ነገር ግን ከእሷ ጋር በአንድ ሪትም ውስጥ እንደሆንክ ያሳያል። ይህ ልክ እንደ ዳንስ ነው። መሪው አንተ ነህ፣ ግን አብራችሁ ነው የምትጨፍሩት። የሰውነት ቋንቋን አንብብ። ተመችቷታል? ወደ ኋላ ተደገፈች ወይስ ጠጋለች? ይህንን እያየህ የምትሰጠው ምላሽ የዘገየና የተረጋጋ ይሁን። ይህ አይነቱ መዋሃድ አንተን እንደ የነፍስ ጓደኛዋ እንድትመለከት ያደርጋታል። እንግዲህ ወዳጄ፣ እነዚህ 5 የሰውነት ቋንቋዎች የቦታ አጠቃቀም፣ የሶስት ማዕዘን እይታ፣ እርጋታ፣ እጆችን ማሳየትና የዘገየ መስታወት አንተን ከአማካይ ወንድ የሚለዩ መሳሪያዎች ናቸው። ዋናው ቁልፍ ግን ተፈጥሯዊ መሆን ነው። እነዚህን ነገሮች እንደ ሮቦት ሳይሆን ቀስ በቀስ የባህሪህ አካል አድርጋቸው። አስታውስ፣ ሰውነትህ የሚናገረው አእምሮህ የሚያስበውን ነው። በውስጥህ በራስ መተማመን ከሌለህ ሰውነትህ ይክዳሃል። ስለዚህ ስነ ልቦናህን መገንባትም እንዳትረሳ። ይህ ቪዲዮ ጠቃሚ ነበር። እንግዲያውስ ለቻናላችን አዲስ ከሆንክ እና ራሱን ያገኘ ጠንካራ ወንድ መሆን ከፈለግ ሰብስክራይብ በማድረግ ቤተሰቡን ተቀላቀል። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም።